ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ልክ አይደለሁም፣ ይሄን መስራቴ በፍጹም ኃጢአተኛ ነኝ ብሎ በእግዚአብሔር ፊት እየተፍገመገመ ምህረትን ከእግዚአብሔር ፊት እየጠየቀ ግን ወደ ሌላ ርዕስ ገቡና፣ ምክንያቱም ቅድም እኔ መጀመሪያ እንድንጨርስ የፈለግኩት ይሄኛውን ነው። ዋንስ ሴቭድ አይ ሌላ ነገር ውስጥ ይዘሽ ገባሽ። ሶሪ ታሙ መሀል ላይ ስለገባ ነው። መጨረሻ ላይ ያብራሩታል። ዮሐዴ እንኳን ደህና መጣው። አንተ ቁጭ ብለህ ነው እያወራ ያለሁት። ኧረ ችግር የለውም። እንዴት አመሻችሁ? ሰላም ብያለሁ ሁላችሁም። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። አለን እግዚአብሔር ይመስገን። ኦኬ፣ ስለ ይሄ ቀድሞ የወሰናቸውን የመረጣቸው የሚለው ሀሳብ አሁን ምናልባት እሳቸውም ጥቅስ እያነሱ እኛም መጽሐፍ ቅዱስ የሚለውን ለማየት እንሞክርና ሰው አስቀድሞ ስለተመረጠ ነው የሚያምነው ወይስ ስላመነ ነው የሚመረጠው? በእርሶ አስተምሮ ፓስተር። ይሄ ሰው ስላመነ ከሰው የሚነሳ ስራ የለም ማለት የጽድቅ ጅማሮ የለም። አሁን በብሉይ ኪዳን ቢሆን እዚህ ለማመን ሰው ራሱ ይኸውልህ ማነህ ሰው በምድር እያለ ስራ የሚፈለግበት በብሉይ ኪዳን ነው። በአዲስ ኪዳን እምነት ነው እያወራ ያለው ፓስተር። ኪዳን ግን አይ አስጨርሰኛ። በአዲስ ኪዳን ግን ክርስቶስ ነው። ጥያቄን ሽፍት እያደረጉት ከሆነ የሆነ ላንገናኝ እንችላለን ማለት እኔ የምጠይቀው ሌላ እርሶ የሚመልሱት ሌላ ከሆነ ከባድ ነው የሚሆነው፣ ጊዜያችን መፍጀት ነው የሚሆነው። እኔ ስለ እምነት ሳወራ ስለ ስራ የሚያወሩ ከሆነ በቃ ሳንገናኝ ዝም ብለን የየራሳችን ነው የምናወራው። አሁን ጥያቄ በደንብ ይስሙኝና እሱን ብቻ አርቲኩሌት እያደረጉ ቢመልሱልኝ ጥሩ ነው፣ ጊዜም ለመቆጠብ ከዛ ደግሞ ጥሩ ትምህርትም ለመውሰድ ማለት ነው። ምንድነው ጥያቄ? አንድ ሰው ኦኬ ስለተመረጠ ነው የሚያምነው ወይስ ስለአመነ ወይም ደግሞ ማመን ይጠበቅበታል ለመመረጥ ነው ጥያቄ። አሁን ይሄን ስለ እምነቱም በራሱ ብቻውን የሚለው ነገር አጋንንትም ያምናሉ ይላል። ለምሳሌ አይደል? እሱን አይደለም። አሁን እኔ ለምን ወደዚህ ትወስደኛለህ? ትልቁ ነገር እኔ ድንገት ነው የከባሁት። በነገራችን ላይ ይሄን ዝም ብዬ እንትን ባለል ጥሩ ነው። እንደዚህ አሁን እናንተ ወደ ሌላ ርዕስ ገባ ይሄን ጀመርክ ከምትሉኝ በደንብ ተዘጋጅተን ሀሳቡ ይሄ ነው ፓስተር። የትም አልሄድንም፣ እዛው ነን። ምናልባት የተቀየረ መስሎት ከሆነ እዛው ነን። አሁን ቅድመ ውሳኔ በሚለው ሀሳብ ስለሆነ እያወራችሁ የነበረው እኔም እሱን ነው እየጠየቅኩ ያለሁት። አስቀድሞ ስለተወሰነባቸው ወይም ደግሞ አስቀድሞ ስለተመረጡ ነው የሚድኑት ወይስ ደግሞ አምነው ነው የሚድኑት ነው የሀሳቤ። ሰው ምንም የተቀየረ ነገር የለም። ቅድም ስታወሩበት የነበረ ሀሳብ ስለሆነ እያወራ ያለሁት ማለት ነው። ሰው ምንድን ነው ሰዎች ለመዳን አስቀድመው ተመርጠው ነው የሚድኑት ወይም የሚያምኑት? ያው በእምነት ስለምትሉ መዳንም ማለት ነው። ድነው ነው ወይም ደግሞ አስቀድሞ ስለተመረጡ ነው የሚያምኑት ወይስ ደግሞ አምነው ነው የሚድኑት ወይም ደግሞ የሚመረጡት ነው ጥያቄ። እንደዚህ የሚል ቃል አለ። ቃሉን ላንብብልህ። ዓለም ሳይመራ እምነቶትን ቢነግሩኝ አይሻልም? ከዛ ቃሉን ያስደግፉታል በምን እያሉ እንደሆነ እንድንግባባ። ቃሉ ይነግርሃል ብዬ ነው። መጀመሪያ የእርስዎ እምነት ከዛ ቃሉን ምን ብለው እየፈቱ እንደሆነ ለመረዳት እንዲህ ቃሉን ላንብብልህ። መጀመሪያ መልሶትን ይቆዩ ፓስተር። አሁን ከዛ ጥቅስ ያስደግፉ ከየት አመጡት የሚለውን በጥቅስ ያስደግፉታል። መጀመሪያ እስኪ መልሶት ምንድን ነው አሉ ፓስተር? ችግር የለውም መወያየት ምናምን ይቻላል ከቤተሰብ ጋር ከሆኑ።
ይቅርታ እንዴ ችግር የለውም። እሺ እንዴ ይቅርታ ወዴት ነው? ይቅርታ እንዴ ማለት ወደ ታች ነው እንዴ? በቃ እኔም ይቅርታ ወዲ ይቅርታ በቪዲዮ ትወጣለህ? ራስ ውጣ ና እንደዚህ ሴቲንግ ውስጥ እንዴት ነበረ? አይ ጥሩ ነው እንደዚህ ችግር የለውም እንኳ እንደዚህ ነው መሆን ያለብን። እንደዚህ ተደርጎ የሰው ልጅ እሺ ፓስተር ወጡ በቃ ፓስተር ወሰኑ ሄዱ ወሰኑ። አስገባኝ። እሺ ሰላም ለዚህ ቤት ይዋዲ ሰላም ይድረሰን። ይዋዲ አውራው ወይም ኑሐሚን ያወሩት አልተሰማውም። እኔ አልሰማም። እዚህ ቤት አለው ይሰማል። ተሜ አውራው ልደት ይዋዲ አውራው ነው። ኦኬ እሺ ጃቆብስ ይሰማል። በርዕሱ ግን ምንድነው? እኔ አክቹዋሊ ድንገት ስገባ በዛ ዙሪያ አንተን እያልኩኝ ስለነበር ምንድነው ርዕሱ? ተሜ ነቢያት ላይ ነበር። በዚህ ዘመን ነቢያትና ሐዋርያቶች አሉ ያገልግሎታቸው የሚል ነበር። እስኪ ኦኬ እሺ ጃቆብ ሰላም ብያለሁ። አለን ጌታ ይመስገን። ከየት ቤተ እምነት ነህ? ከኤምኬሲ። ኦኬ ኤምኬሲ መሰረተ ክርስቶስ። መሰረተ ክርስቶስ። ኦኬ እሺ በዚህ ሰዓት ነቢያትና ሐዋርያት አሉ ብለህ ታምናለህ? የነቢያትና የሐዋርያት አገልግሎት ኦፍኮርስ አሉ። ኦኬ ኦፍኮርስ አሉ። ስለዚህ በነቢያትና በሐዋርያት ታንጻችኋል ሲባል ስቲል ነቢያቶቹ አሉ፣ እስካሁንም ነብይነት እስካሁንም ሐዋርያነት አለ፣ መሰረቱ አላለቀም ብለህ ነው የምታምነው ማለት ነው? አዎ። ኦኬ ስለዚህ አዳዲስ መሰረቶች በየጊዜው ይኖራሉ፣ አዳዲስ ነቢያትና አዳዲስ ሐዋርያቶች ማለት ነው አይደል? አዎ። ኦኬ በደንብ አስተውልሽ። አዳዲስ ነቢያት አዳዲስ ሐዋርያት አሉ። መጽሐፉ ግን የሚለው ምንድነው? በነቢያትና በሐዋርያት መሰረትነት ላይ ታንጻችኋል ነው የሚለው። ትታነጻላችሁ ወይም ደግሞ በሌሎች ነቢያትና ሌሎች ሐዋርያት ይመጣሉ፣ በእነሱም ላይ ትመሰረታላችሁ አይደለም። ታንጻችኋል ተመስርታችኋል ነው የሚለው። ሌላ መሰረት ደግመን አንመስርት ነው የሚለው ዕብራውያን ምዕራፍ 6። ወንድማችን ግን አዎ ገና ነው፣ ነቢያትም አላለቁም ሐዋርያትም አላለቁም እያለን። በጣም አሪፍ። ልቀጥልና ልክ የነቢያት ቃል ፋሌብል ነው ኢንፋሌብል? ጃቆብ የነቢያቶች ቃል ለምሳሌ ትንቢተ ኢሳያስ መጽሐፍ አለ አይደለ? የተናገራቸው ትንቢቶች አሉ። የኢሳያስ ትንቢት እሱ ሊሳሳት ይችላል ወይስ አይሳሳትም? በፍጹም ሊሳሳት አይችልም። It depends on the situation. የኢሳያስ ትንቢት መጽሐፉ ሊሳሳት ይችላል። ሊሳሳት የሚችልበት ፕሮባቢሊቲ አለ። ከሁኔታዎቹ አንጻር ይሳሳታል ሳይሆን ከሁኔታዎቹ አንጻር ነው ማለት። ከሁኔታዎቹ አንጻር የትንቢተ ኢሳያስ የተናገረው ትንቢት ነው አይደል? ለማስረዳት ያህል ማለት ነው። እውነተኛ መጀመሪያ ትንቢተ ኢሳያስ የተናገረው ትንቢት ነው ወይስ አይደለም? እሺ አሁን እያዳመጥኩ ነው። አንተ እየጠየቀኝ ነው፣ እኔም ደግሞ ልናገር።
እኮ የምጠይቅህን ነዋ የምትመልሰው። ዝም ብለህ ተግባቦት የሚኖረው ጃቆብን ነቢያት የሉም ተብሎ አልተደመደመም። ቆይ ስማኝ፣ መጀመሪያ ወደምትፈልገው ጥያቄ አትሩጥ። እኔ የጠየቅኩ ምንድን ነው የኢሳያስ ትንቢት ኢሳያስ የተናገረው ትንቢት ነው ወይስ አይደለም ብዬ ነው የተናገረው። ሀሳቤ ምንድን ነው ጥያቄ ላለመመል ወንድም ይቆይ ማለት የሆነ አስፈራርተ ምናምን ለመሄድ ፈልገ ከሆነ ማንም አይዝህም። ኧረ እባክህ ቆይልን ምናምን ብለን ለምንን አናስቆየም። መልሱ ከብዶኛል መውጣት ፈልጋለሁ ብለህ ሰበብ ፈልገህ መውጣት ይችላል። ቆይ ስማኝ ቆይ ስማኝ። የተጠየቅኩትን ትቼ የራሴ ጥያቄ ክሬት አድርጌ ለዛ ምላሽ ነው የምሰጠው የምትል ከሆነ እዚህ እንደዛ አይደለም። ኦኬ መንፈስ ቅዱስ አሁንም ይናገራል ብዬ አምናለሁ ነው እያልኩ ያለሁት። እሺ ጥያቄ ምንድን ነው? የጠየቅኩት ጥያቄ ምንድን ነው? ነቢያት በዚህ አሁን ባለው ሁኔታ ነቢያቶች አሉ ወይስ አልጠየቁም? አየህ እሱ አይደለም ጥያቄ። አየህ ጃቆብ፣ ይሄ እኮ ነው ችግር። ስማኝና ላልጠየቁ ጥያቄ ነው እየመለስክ ያለው። እሱ አልነበረም ጥያቄ። እሱማ አዎ አሉ ብለኸኝ እኮ ከዛ ተሻግረን አልፈን የት ደርሰናል መሰለ? የኢሳያስ ትንቢተ ኢሳያስ መጽሐፍ ኢሳያስ የተናገረው ትንቢት ነው ወይስ አይደለም ብዬ ነው የጠየቁ። እዚህ ጋር ደርሰናል። እሺ አሁን ለዚህ መልስ። የኢሳያስ ትንቢትን በደንብ ውስጡን ጠቅልዬ ስለማላውቀው እንደዚህ ነው ልልህ አልችልም። እንዴ ትንቢተ ኢሳያስ የማን መጽሐፍ ነው? የራሱ የኢሳያስ መጽሐፍ። ኦኬ ኢሳያስ የተናገረው ትንቢት ነው ወይስ አይደለም? ራሱ የተናገረው ትንቢት። ታዲያ ይሄን እኮ ነው የጠየቁ። ምን እየሆንክ ነው ያዕቆብ? ተው እንጂ። ስለዚህ የትንቢተ ኢሳያስ መጽሐፍ ኢሳያስ የተናገረው ትንቢት ሊሳሳት ይችላል ወይስ አይሳሳትም ነው ጥያቄ እኮ። ሊሳሳት ይችላል ወይስ አይሳሳትም? ለምን ይሳሳታል? በእግዚአብሔር መንፈስ ተነስቷል እንዲጻፈው። ስለዚህ ኢሳያስ የሚናገረው ትንቢት ሊሳሳት አይችልም ወይስ ሊሳሳት የሚችልበት አጋጣሚ አለ? ጃቆብ መለስኩልህ እኮ ሊሳሳት አይችልም። በጣም አሪፍ። አሁን ያሉ ነቢያት ልክ እንደ ኢሳያስ ሊሳሳት የማይችል ቃል ነው የሚናገሩት። ሊሳሳት የማይችል የእግዚአብሔርን ቃል ነው እየተናገሩ ያሉት። ጃቆብ ግልጽ አድርግልኝ። እሺ ኢሳያስ የእግዚአብሔር ነብይ ነው። ኢሳያስ የሚናገራቸው ትንቢቶች በፍጹም ሊሳሳቱ አይችሉም አልከኝ። በጣም አሪፍ አልኩ። አሁን ያሉ ነቢያትም የሚናገሯቸው ትንቢታት ወይም ደግሞ እንግዲህ ነብይ ከተባለ ትንቢት እየተናገረ ነው ማለት ነው። የሚናገሯቸው እያንዳንዱ ንግግሮች ወይም ደግሞ ትንቢቶች ቆይ አንዴ በፍጹም ሊሳሳት የማይችል የእግዚአብሔር ቃል ነው እየተናገረ ያሉት። ሐሰተኞች አሉ እኮ ኖ አንተ ነቢያት አሉ የምትላቸው ነቢያት ነው እንጂ የምልህ ከእግዚአብሔር ቃል አንጻር። ስለዚህ ፍጹም ሊሳሳቱ የማይችሉ ትክክለኛ ማለት የእግዚአብሔር ቃል የሆነ የሚናገሩ ነቢያት በዚህ ሰዓት አሉ ማለት ነው አይደል? ሰው ናቸው፣ ይሳሳታሉ፣ መንፈስ ያግዛቸዋል። ኖ የሚናገሩት ቃል ነው እያልኩ ያለሁት። የሚናገሩት ትንቢት የሚናገሩት ቃል ትክክለኛ የእግዚአብሔር ቃል ሊሳሳት የማይችል የእግዚአብሔር ቃል ነው እየተናገሩ ያሉት ማለት ነው አይደል? ሰው ናቸው፣ ይሳሳታሉ፣ መንፈስ ያግዛቸዋል። እንዴ ኢሳያስ ሰው አይደለም እንዴ? ሁሉም እኮ በአምላኩ ቁጥጥር ስር ነው ያለው፣ በፈጣሪ ቁጥጥር ስር ነው ያለው። ህዝቡን ንስሐ ከገባ ኃጢአቱን ሊመልስ የሚችል እግዚአብሔር ነው። ቆይ ኢሳያስ በፈጣሪ ቁጥጥር ስር ነው ያለው ማለት ነቢያት እኮ ለማነጽ ነው አይደለ?
ስራቸው ለማነጽ ነው። ህዝቡ ኢሳያስ ሰው ነው ወይስ አይደለም? ጥያቄን ስማ። የተናገሩት ትንቢት አልተፈጸመም ብለህ ልትከሳቸው አችልም። ቆይ ኢሳያስ ሰው ነው ወይስ አይደለም? ጠይቀን እየሰማ መልስ እንጂ ምን እየሆንክ ነው? ሰው ነው የመለስኩልህ። እሺ ኢሳያስ የሚናገረው የተናገራቸው ትንቢቶች ሊሳሳቱ ይችላሉ ወይስ አይችሉም? አይችሉም አልኩህ እኮ። እሺ አሁን እውነተኛ ነብይ ነው የምትለው በዚህ ሰዓት ያለ እውነተኛ ነብይ አለ ወይስ የለም? ለምሳሌ እንድንጠቀም አለ። ለምሳሌ አንድ ጥቀስ እውነተኛ ነብይ የምትለው። በስም መጥቀስ አልፈልግም፣ ምክንያቱም ጥቀስ እንጂ ምን ነው እንዴ? እውነተኛ ነብይ ከሆነ ስሙን መጥቀስ ምን ያሳፍርሃል እንዴ? አሳፍሮኝ ሳይሆን ፐርሰናሊ ያላሳፈረ ስሙን ጥቀስ ነው ማውራት አልፈልግም። ለምን አትጠቅሰውም እንዴ? እኔ ኢሳያስ እውነተኛ የእግዚአብሔር ነብይ ስለሆነ አላፍርበትም። እውነተኛ የእግዚአብሔር ነብይ ነው ብለን ይኸው እንደ ምሳሌ እየተጠቀምንበት ነው። አሁንም አንተ ትክክለኛ የእግዚአብሔር ነብይ አለ የምትለውን አንዱን ጥቀሰው እያልኩ ነው። ምክንያቱ አንተ ራሱ ቀጣፊና ውሸታም እንደሆነ ስለምታምን በልብህ ልቦናህን ስለሚያውቀው ለመጥቀስ ፈቃደኛ አይደለም። ምክንያቱ ሐሰተኛ መሆኑ አንተ ራሱ ታውቀዋለህ። እውነተኛ ነው የምትለው አንድ ጥቀስ። እጠቅስልሃለሁ። ጥቀስ። ነብይ ተአምራት። ነብይ ተአምራት የትኛው ነው ነብይ ተአምራት? እስኪ ሐዋርያ ተአምራት። ኦኬ ሐዋርያ ነው ተአምራት። ቆይ ወደ ሐዋርያ እንመጣለን። የሲጄ ቲቪ የሲጄ ቸርች ባለቤት ነው በነገራችን ላይ ዋሪ ልንገርህ ብዬ እነሱን አንተ በደንብ ስለምታውቃቸው እንግዲህ ትምህርቶቻቸው ምናምን ታየዋለህ። አሁን ቆይ ሐዋርያ ለጊዜው ይቆይ፣ ሐዋርያት ላይ እንመጣለን። ነብይ ነገርኩህ እኮ ሲጄ አልኩ። ሐዋርያ ነው አልከኝ እኮ ሐዋርያ አልጠየቅኩም ፓፓ። ነብይ ነው ሐዋርያ ነው? ነብይ ነው። እስኪ የተናገረውን አንድ ትንቢት ንገረን እስኪ። ያው ጎንደር ላይ አንጫጫው እሱ አይደል? ምን ብሎ ተናገረ? ቆይ ምን ብሎ ተናገረ? ጎንደርን ያንጫጩት መንፈስ ያለባቸውን ሲያጮህ የነበሩት ምን ብሎ ተናገረ? ትንቢት ነው የተጠየቀው። አንጫጫ እሱማ እንትን እሺ ልተወውና አሁን ምን ብሎ ተናገረ? ትንቢቱን ንገረን። ስለ ኢትዮጵያ ስለ ብልጽግና ተናገረ፣ ተፈጸመ። ምን ብሎ ተናገረ? ስለ ፕሮስፔሪቲ ተናገረ፣ ተፈጸመ። አረ ምን ብሎ ተናገረ እንዴ? ስለምን ተናገረ አልጠየኩም። እየሰማኸኝ እባክህ። ስለማን ተናገረና ምን ብሎ ተናገረ ልዩነት አላቸው። እሺ ለምሳሌ እኔ ስለ ተሜ ተናገርኩኝ ካልኩኝ በቃ ስለማን ነው እየተናገርከው ብሎ ቢጠይቀኝ ሰው ስለ ተሜ ተናገርኩኝ ይላል። ኦኬ ምን ብለህ ተናገርክ ካለኝ ግን ስለ ታሜ ተናገርኩ ወይም ስለ ተሜ ተናገርኩ እያልኩ መደጋገም አይጠበቅብኝ። ስለዚህ ስለማን ተናገረ? ስለ ብልጽግና ብለናል። ስለ ኢትዮጵያ ተናገረ ብለናል። ስለማን የሚለውን እንዳትመልሰው። ምን ብሎ ተናገረ ነው ጥያቄ። ምን ብሎ እኮ ለኢንዲቪጁዋል ነው ፕሮፌሳይ ሲያደርግ እኮ ለኢንዲቪጁዋል ነው የሚናገረው አይደል እንዴ? ለኢንዲቪጁዋል ነው እንዴ? ኢሳያስ ለእያንዳንዱ ግለሰብ ነበር ሲጽፍ ነበር ወይም ትንቢት ሲናገር የነበረው? የግድ እኮ ለሁሉም ሆነ እንደተሰጣቸው የጸጋ መጠን ልክ እኮ ነው የሚወሰነው። ያው እንደ ኢሳያስ ያለ ነቢያት እኮ እስካሁን ቀጥለዋል ብለሃል። ስለዚህ የቀጠለው ትንቢት ንገረን። ሙሉ ኢሳያስ እኮ ነቢይ ተብሎ ሲጠራ ሙሉ መጽሐፍ የትንቢት መጽሐፍ የያዘ መጽሐፍ ስላለው እኮ አሁን እነዚህ ሰዎች ነቢያት ከተባሉ እንደ ኢሳያስ፣ እንደ ኤርሚያስ፣ እንደ ዳንኤል ቢያንስ እንኳን እንደ አራቱ አበይት ነቢያት እንኳን ባይሆኑ እንደ 12 ደቂቀ ነቢያት ኦኬ እነ ሶፎንያስ እንደ ሚክያስ ያለ ትንቢት ሊኖራቸው የግድ ነው። ትንቢታቸውን ተናገር። እሺ ተሜ ይወዲዬ አልሰማም መሰለኝ። ይወዲዬ ይሰማል? ይሰማል። ቀጥል። ላሳይ አንድ ጊዜ ታምራትን በድዛውም እንድትተዋወቀው ነው እና ብዙ ቪዲዮ ሰርቼበታለሁ፣ ግን አንዷን ያለውን
ላሳየ አጓጓኝ ይሄ ልጅ። ከዛ በኋላ ግን ታምራትን እውነተኛ አገልጋይ ነው ካልክ ደግሞ ኢየሱስ ክርስቶስ እኔ የኢየሱስ ክርስቶስ ወንድም ነኝ ያለውንም ደግሞ እናወጣዋለን በኋላ። ምንም አጋንንት አልወጣልኝ። የስንት ሰው መንጋጋ እንደዚህ እንዲያስኩ ልነግራቸው አልችልም። ምንም መንፈስ መጮም ቢያለ አስኮ የሚባል ሰፈር ነው አዲስ አበባ መኖሩ። ሰፈር ውስጥ ያሉትን አይነ ስውራንና አብዶች ሰብስቤ ያልጸለይኩለት የለም፣ የተፈወሰም የለም። እንዲያውም ባሰባቸው። ከዛ ጌታ ለአገልግሎት እንዳልፈለገኝ ገባኝና 40 ቀን ጾም ጸሎት ገብቼ ጌታ ሆይ እባክህን ቀባኝ፣ እባክህን እዚህ ምድር ላይ እንድኖር ከፈቀድክልኝ ቅባት ስጠኝና ላገልግልህ። ግን ልትቀባኝ የማትፈልግ ከሆነና ቅባቱን የማጠፋብህ ከሆነ ሁለተኛውን ጥያቄን ግን እንድትመለስ እፈልጋለሁ። ሁለተኛው ጥያቄ ያለ ቅባት እዚህ ምድር ላይ መኖር ስለማልፈልግ በፍጥነት ወደ ራሴ እንድትሰበስበኝ ይጸልያለሁ። አሜን አልኩ። ከዛ በኋላ እዛ ምጾምበትና ምጸልይበት ቤት እጄንና እግሬን እንደዚህ ቀጥ አድርጌ ጌታ እንዲወስደኝ ተኛ። መቼ እንቅልፍ እንደያዘኝ አላውቅም። ከእንቅልፌ ስነጋ እግሬ ኔትወርኬ ነው እጄም እንደዚህ ነው። አልሞትኩም፣ በሕይወት አለሁ። ከዛ በኋላ እባቱም የለም ምንም የለም። ጌታ ሆይ አልኩት፣ እኔ አንተን ማሸነፍ ፈልጋለሁ። ከዚህ በኋላ ኢየሱስ ነው ማለት ነው። 12 ሰዓት ላይ ተነስቼ ቤተ ክርስቲያን ሄጄ ቸርቻችንን ሽንት ቤቱን አጥቤ ወንበር ደርድሬ መንገድ ላይ በየቦታው እየሄድኩኝ ወንጌል መመስከር ጀመርኩ። ሌሊት ተነስቼ ስራ ከመሄዴ በፊት አንዳንድ ጊዜ 30 ሰው 40 ሰው 100 ሰው ነው ቸርች የሚሄደው። ይሄ እኔ ንግግር ነው አያስፈልግም። እኔ ንግግር ቀጥሏል። ሚውት ላይ ይሄ ፓስተር ነው እንዴ? ይሄ ፓስተር ነው ዳው ኢየሱስ የተለየ ነገር አላየንም። ቆይ ይሄ ፓስተር ነው አይደለ? ፓስተር ምንድነው? ነብይ ነው ያልከው? ነብይ ታምራት ታረቀኝ። ይሄ ከእንትና ወንበር ቅብብሎች የተቀበለው ነው። በወንበር ነብይነቱ ወንበር ታምራትን አሳይተኸኝ። ቆይ ይሄ የዚህማ ይሄ ተአምረኛ ነብይነቱ ከማን ነበር ያገኙ? የእሱን ቪዲዮ ያሳየኸኝ ስላልገባኝ ነው። ቆይ ታስረዳናለህ እኮ አሁን ነብይነቱ ከማን ነበር የተቀበለው? አንድ እንትን ነው ላሳየ። ቆይ ከማን ነበረ ፓስተር የተቀበለው ይሄን ነገር? አንተም ቪዲዮ ሰርተህበት ነበር፣ እኔም ሰርቼበት ነበር ከምገባ። ፓስተር አይቲ አሳፍ ያውቀዋል ከማን። እኔ ጋር ካልሆነ ቪዲዮ ስገባ ከማን ነበረ ወንበር የተቀበለው? ሄዶ እዚህ ወንበር ላይ መሄድ ፈልጋለሁ፣ እሳቸው በህይወት የሉም፣ እዚህ ወንበር ላይ እቀመጣለሁ ያለው የነበረው ነብይ ታምራት ታረቀኝ። ኔትወርክ አይሰማም አሉ ድቦች። ሰው መንፈስ ቅዱስ አይሰራም ብላችሁ ነው የምታስቡት? አሁንም ፓስተር እያወራህ ነው እንዴ? አሁንም አይሰራም ብላችሁ ነው የምታስቡት? ቆይ ስለ እንዴ ፓስተር ተአምራት ሐሰተኛ ነው ማለት እሱ ነው እንዲህ መንፈስ ቅዱስን የሚወስነው? ደግሞ አንተ ምን አይነት ሰው ነው? ከፓስተርነት ተአምራት ውጣና መንፈስ ቅዱስ በዚህ ወዴት ነው የምንወጣው? ፓስተርን ተወውና ወዴት ነው መሮጥ? ቆይ እንጂ አንዴ ቆይ አሁን ልትሮጥ ነው መሰለኝ። ቆይ አንዴ መልስልኝ ይሄንን ጥያቄ። የትም አትሄድም ስል ቆይ አንዴ ከማን ነበረ ነብይነትን የተቀበለው? ነብይነቱ ከማን የተቀበለው? ጎግል አድርገና ያዋ ከማን እንደተቀበለ። ለካ ያንተ ነቢያት የሚሾሙት በጎግል ነው። እሺ
አሁን ቆይ እስከዚያ ተሜ እስኪፈልገው ጃቆብ ቆይ ተደርበኝ አታውራ። አንዴ ጃቆብ ተደርበኝ አታውራ። እሺ አሁን መንፈስ ቅዱስ አሁን አንተ አይደለም ጠያቂ። ቆይ እሺ ረጋ ብለህ አውራ። ምንድን ነው አሁን ስፒሪት ሊነሳ ነው መሰለኝ። ሐሰተኝነቱ ነብይ ሊጋለጥ ነው። ስፒሪትም አብሮ ይነሳል። አሁን ተረጋግተህ ስናወራ እንደነበረ አንዴ ረጋ በል እንዴ! ምን እየሆንክ ነው? ረጋ በል። እስካሁን ስታወራበት እንደነበረው ተረጋግተህ አውራ። ምን እየሆንክ ነው? እሺ ምን ብዬ ነው የጠየቀው? አሁን ኢሳያስ የሚናገረው ትንቢት ሊሳሳት አይችልም ብለኛል። ይሄ ነብይ ተአምራት ነብይ ላድርግልና የሚናገረው ትንቢት ሊሳሳት ይችላል ወይስ በፍጹም ሊሳሳት የማይችል ቃል ነው የሚናገረው? ተአምራት ማይክን ክፈተው። ጃቆብ ማይክን ክፈተው። እየዘጋችሁኝ እኮ ነው እንዳልናገር። አዎ ስትጮህ ባይዘወይ ዝም ብሎ ማይክ ስለተከፈተልህ መጮህ ትችላለህ ማለት አይደለም። ማይ ብራዘር ዚስ ኢዝ ናት ኤ ቸርች። ቲክቶክ ስለሆነ ከሰው ጋር ነው የምታወራው። ብቻ ማይክ ይዘህ መጮህ አትችልም። ስለዚህ ከኔ ጋር ነው እያወራ ያለው። እየተሰማማን ፓስተር አይደለሁም ወንድም። እየተሰማማን እኮ የለመድከው ወይም ደግሞ ያየኸውን እዚህ አፕ ላይ እያደረግ ከሆነ መድረክ ገጥሞ መድረክ እንዳይመስልኝ። እሺ አሁን ወደ ቁም ነገሩ የተአምራት ቃል ተአምራት የሚናገረው ቃል የእግዚአብሔር ቃል እኔ ደግሞ እየጠየቅኩ ነው። መንፈስ ቅዱስ አሁን ይሰራል ወይስ አይሰራም? ከመቼው ገና ሳንጨርስ ጠያቂውን እንዴ? ቆይ እንጂ ተረጋጋ። መጨረስ ተአምራት የሚናገረው ቃል የእግዚአብሔር ቃል ነው። አዎ ስለዚህ ሊሳሳት አይችልም ማለት ነው። የሚናገራቸው ንግግሮች ቆይ አንዴ ስማ፣ የሚያስተምራቸው ወይም ደግሞ የሚናገራቸው ንግግሮች ስለዚህ ሊሳሳቱ የማይችሉ የእግዚአብሔር ቃሎች ናቸው ማለት ነው። የእግዚአብሔር ቃል ነው። ብዙዎችን ካልተቀደሰ ሰውነት ወደ ተቀደሰ ወደ እግዚአብሔር ማንነት የሚጠራ ሰው የጠየኩን ምን ሰርቷል አይደለም የሚናገራቸው ንግግሮች ስለዚህ ልክ እንደ ኢሳያስ ያለ የእግዚአብሔር ቃል ነው ብለህ ነው የምታምነው አይደል? የሰው ልጅ ነው ታምነውበታል። ኢሳያስም ቢሆን እኮ ስለዚህ እንደ ኢሳያስ ያለ ነብይ ነው። ስለዚህ የሚናገረውም ቃል የእግዚአብሔር ቃል ነው ብለህ ነው የምታምነው ነው ጥያቄ እንጂ እንደ ድካም ያለበት የለበትም። ኮምፔር አታርግ። ነብይ ነው በቃ። አይነጻጸሩም ነብይነታቸው እንዴ? ሳሙኤልንና ኢሳያስን ታነጻጽራለህ እንዴ? ቆይ ኢሳያስና ሳሙኤል ነብይ ነው? አይ ነብይ አይደለም። ምን አይነት አስተማሪ ነው ያስተማራችሁ? ቆይ አንዴ ነብይ የምትለው አንድ ተቆይ ምን ማለት ነው? ቆይ አንዴ ነብይ ስትል የሆነ ቀን እንዲህ ይሆናል ምናምን ብሎ የሚናገር ማለት ነው ወይስ እንደ ወንጌል የምታውቅ መስሎኝ ነው? ወንጌል አታውቅም ለካ። ቆይ አንዴ ወይ ጉድ! አሁን ቆይ እሱን ትደርስበታለህ። ቆይ ረጋ በልና መጀመሪያ ቆይ የሳሙኤል ትንቢት የሚባል አለ መጽሐፍ? ነብይ አይደለም ወይ ሳሙኤል? የሳሙኤል ትንቢተ ሳሙኤል የሚባል መጽሐፍ አለ ወይ? የምጠይቀን መልስ። ስለዛ እኔም አልጠየቅኩህም። አለ ብዬ አላልኩም። እኔ ጀግና አዋቂ አይደለ እንዴ? ትንቢተ ሳሙኤል የሚባል መጽሐፍ አለ የለም? ተባለለት ነብይ ነው። ያረ የምጠይቀን መልስ። ትንቢተ ሳሙኤል የሚባል መጽሐፍ አለ ወይስ የለም? ወይ ጉድ! ወይ ጉድ ብትል የት እለቅሃለሁ እኔ። ወይ ጉድ ብትል ተአምራት መጥቶ አያድን። ትንቢተ ሳሙኤል የሚባል መጽሐፍ አለ ወይስ የለም? ግን ሳሙኤል ነብይ ነው። ለምንድን ነው ቆይ ሳሙኤል የጻፈው መጽሐፈ ሳሙኤል አለ ወይስ የለም? ድብና አድርጎ አለ መጽሐፈ ሳሙኤል። ለምንድን ነው ትንቢተ ሳሙኤል ያልተባለው? ይኸውልህ አንደኛ ትንቢት ሊፈጸም የሚችል ነገር ነው።
ሳሙኤል የሳሙኤል ሊፈጸም ማይችል ጉድ ስሙ አስተማሪ የተአምራት ተከታይ ስሙልኝ። ሳሙኤል የተናገረው ትንቢት ታዲያ ሊፈጸም ማይችል ነው? ወንጌል አታውቅም አንተ። ቆይ አንተ ወንጀል እየሰራ አይደለም። እዚህ ረጋ በል። ቆይ ስድቡ ይደርሳል። እዚህ አለማወቅህን አይተህ ረጋ በል። የትም አትሄድም። እዚህ መሀይምነትን በግልጽ አሳይተህ ስለምትወጣ ተረጋጋ። ሳሙኤል ለምንድነው ትንቢተ ሳሙኤል ያልተባለ መጽሐፉ? ንገረና። መባል ስለማይጠበቅበት። ለምንድነው የማይጠበቅበት? ትንቢት ከሆነ የነብይ መጽሐፍ ከሆነ ለምን ትንቢተ ሳሙኤል አይባልም? አይጠበቅበትማ። በቃ መጽሐፉ በዛ ደረጃ ለምንድን ነው የማይጠበቅበት? ምን ሆነ አይጠበቅበት የምትለው? ለምን መጽሐፈ ሳሙኤል ተባለ? ለምን የኢሳያስ ትንቢተ ኢሳያስ ተባለ? ትንቢተ ዳንኤል ለምን ተባለ? ለምን ትንቢተ ኤርሚያስ ተብሎ የሳሙኤል ግን መጽሐፈ ሳሙኤል ለምን ተባለ? እስኪ ንገረን። የሳሙኤል መጽሐፍ ስለሆነ ነው። ራሱ ሳሙኤል የጻፈው መጽሐፍ ነው። ኦኬ። ኢሳያስስ ማን ነው? የኢሳያስ መጽሐፍስ ማን ነው የጻፈው? ራሱ ኢሳያስ። እሺ ምንድነው ልዩነታቸው? ሁለቱም ነቢያት ከሆኑ ለምሳሌ ኢሳያስም ነቢይ ከሆነ ሳሙኤልም ነቢይ ከሆነ የሳሙኤል መጽሐፈ ሳሙኤል የኢሳያስ ትንቢተ ኢሳያስ ለምን ተባለ? ምንድነው ልዩነቱ? ለምን ያ ትንቢት ተባለ? ይሄ ለምን መጽሐፍ ተባለ? አሁን እኮ አጀንዳን እየቀያየርክ ነው። ዋናው መልስ አይዞ መልስ እስኪ። ዋና አጀንዳ ላይ መቆም አልቻልኩም እኮ። በቃ አይዞ ጃቆብ፣ ምንም ሳታቅ ከአሁን በኋላ እንዳታወራሽ። ምንም ሳታቅ ዝም ብለህ ለመሳደብ ትቸኩላለህ። ከዛ በኋላ እንደዚህ ውርደትን ተከናርበ ትወጣለህ ማለት አየህ። ትዕቢት ውርደትን ትቀድማለች ሲባል እንደዚህ ነው። ተዋርደህ ገና አልጨረስንም። አብደላ ሙስሊም ሆነ ቆይ አንዴ የሙስሊሞች ነቢይ መሐመድም ልትቀበል ፈልገውን ያክል መረጃ ይሰጣል። አንዴ ቆይ ፕሮፊት ይቅርታ። እሺ ጃቆብ ልቀጥል። ኢሳያስ የሚናገረው ቃል የእግዚአብሔር ቃል ነው ብለህናል። ተአምራት የሚናገረውም ቃል የእግዚአብሔር ቃል ነው ብለህናል። ስለዚህ መጽሐፍ ቅዱስ ወይም ደግሞ የእግዚአብሔር ቃል የሚባለው 66ቱ ብቻ ሳይሆን አሁን ያሉ የነቢያትም የሐዋርያትም ቃል ጨምሮ ነው የእግዚአብሔር ቃል የምትሉት ማለት ነው አይደል? ምትለው አክቹዋሊ አንተ ብቻ ነህ። ስለዚህ የእግዚአብሔር ቃል ወይም ደግሞ የማይሳሳት የእግዚአብሔር ቃል የምትሉት 66ቱ መጽሐፍ ብቻ ሳይሆን አሁን ያሉት ነቢያት የሚናገሩትም ቃል ጭምር ነው የእግዚአብሔር ቃል የማይሳሳት የእግዚአብሔር ቃል ብላችሁ የምታምኑት ማለት ነው አይደል? ጃቆብ ክፈተው ማይክ ነው። ተመልከቱ 66 ብቻ የሚባለው ተረት አፈርድም ይበላል ማለት ነው። አሁን ደግሞ ክፈተው ማይክ ነው። አልተሰማኝም፣ ይቅርታ ድገምልኝ። እሺ ልድገምልህ። ልክ እንደ ትንቢተ ኢሳያስ፣ ኤርሚያስ እና እንደ ሐዋርያት መጻሕፍት ለምሳሌ እንደ ሐዋርያ ቅዱስ ጳውሎስ መልእክታት፣ እንደ ቅዱስ ጴጥሮስ መልእክታት፣ እንደ ቅዱስ ዮሐንስ መልእክታት ያሉ የእግዚአብሔር ቃል የማይሳሳት የእግዚአብሔር ቃል እንደምንለው ሁሉ አሁን ያሉ እውነተኞች የምትላቸው አንተ ማለት ነው እንደነ ተአምራት ምናምን የመሰሉ የነሱ ንግግራቸውም ጭምር የእግዚአብሔር ቃል ነው የምትል ከሆነ ስለዚህ ከ66 መጽሐፍ ውጪ ሌላ የእግዚአብሔር ቃል የማይሳሳት የእግዚአብሔር ቃል አሁንም አለ ማለት ነው አይደል? አላው ሰምተኛ አለ። ስለዚህ 66 ብቻ የሚባል ትምህርት ተረት ነው እያልከኝ ነው አይደል? አላልኩም። አለ እንደ ዮሐንስ ያለ መልእክት ወይም ደግሞ የእግዚአብሔር ቃል አሁንም አለ። ከ66 ውጭ እኮ የእነዚህ ነቢያትም ቃል እኮ ኢንፋሊብል ነው የእግዚአብሔር ቃል ነው አልከኝ እኮ አይደል እንዴ? ስለዚህ እነሱም ብቻ አይደለም የእግዚአብሔር ቃል የምትሏቸው ወይም ደግሞ የእግዚአብሔር ቃል ወይም ደግሞ መጽሐፍ ቅዱስ ብለህ የምትጠራው የነቢያትና የሐዋርያት መጽሐፍ የ66ቱ መጻሕፍት ብቻ ሳይሆን ከ66ቱ መጻሕፍት በኋላ የመጡ ነቢያትም ሐዋርያትም የተናገሯቸው የጻፏቸው ምናምን እንዳለ የእግዚአብሔር ቃል ናቸው ብለህ ነው የምትቀበለው ማለት ነው አይደል? አዎ።
ስለዚህ መጽሐፍ ራሱ 66 ሳይሆን ከዛ በላይም መጻሕፍት አሉ ማለት ነው ይላል እኮ። መጽሐፉን አንብበው ከሆነ በርካታ መጽሐፍቶች አሉ። ነገር ግን 66 ይበቃቸዋል ተብሎ ስለተወሰነ ነው። 66 ይበቃቸዋል ተብሎ ተወሰነ። አዎ ማን የወሰነው 66 ይበቃቸዋል ብሎ? ማንም የወሰነው ዞሮ ዞሮ 66ቱ ተወስኗል። አጠቃላይ ኢትዮጵያ ተወሰነ አልክ እኮ። ማን የወሰነው 66 ይበቃቸዋል ያለው ማን ነው? አባቶች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተገኙበት። ኦኬ። ስለዚህ የኛ አባቶች መጽሐፍ ቅዱስ ይሄ ይበቃቸዋል፣ በቃ ካሁን በኋላ የእግዚአብሔር ቃል አያስፈልግም ብለው ወሰኑና የነ ተአምራት የእግዚአብሔር ቃል የት ልታደርገው? አልተጻፈም፣ እሱ አልተደረሰለትም እኮ። የተናገሩት ንግግር ግን የእግዚአብሔር ቃል ነው፣ የማይሳሳት የእግዚአብሔር ቃል ነው አይደል? እሱ በታሪክ ተሰንዶ የሚቀመጥ ታሪክ ነው። ታሪክ ነው ወይስ የእግዚአብሔር ቃል ነው? የእግዚአብሔር ቃል አይደለ እንዴ የሚቀመጠው? ተሰንዶ የሚቀመጠው በራእይ የተቀበለው አዲስ መገለጥ ነው አይደል? አሁን የእግዚአብሔር ቃል ስንል ከመጽሐፍ ቅዱስ ውጪ የሆነ መገለጥ ማለት ነው አይደል? ለምሳሌ የሳሙኤል መጽሐፍ ምንድን ነው? ታሪክ አይደለም? የተተረከ መጽሐፍ አይደለም? ልክ እንደ ሳሙኤል ያለ። አሁን እኮ ደግሞ ሳሙኤል የታሪክ መጽሐፍ ነው አልከኝ፣ ትንቢት ነው እያልክ ቆይተህ እዛ ይገርም እኮ ነው። እሺ አሁን ተአምራት የሚናገራቸው ወይም ደግሞ የሚጽፋቸው ጽሑፎች ልክ እንደ ሳሙኤል ያለ መጽሐፍ ነው። በነቢያት አፍ ለሰዎች የሚናገርበት ነው። ምንም የተለየ ነገር የለውም። ስለዚህ ተአምራትን ቢጽፍ ተአምራት የሆነ መጽሐፍ ቢጽፍ እንደ ሳሙኤል ያለ የመጽሐፍ ቅዱስ አካል የሆነ ቆይ አንዴ ጃቆብ ስማኝ እንዴ ስማኝ እንጂ ተአምራት አሁን የሆነ መጽሐፍ ቢጽፍ ወይም ደግሞ የሆነ ቃል ቢናገር ልክ እንደ ትንቢት እንደ መጽሐፈ ሳሙኤል ያለ እንደ ትንቢተ ኢሳይያስ ያለ የመጽሐፍ ቅዱስ ክፍል የሆነ መጽሐፍ ነው የሚጽፈው ማለት ነው ታሪክ ሆኖ ይቀመጥ እኮ እንደ መጽሐፍ ቅዱስ አይሆንም። ምክንያቱም ለምን አይሆንም? የመጽሐፍ ቅዱስ ኢየሱስ ክርስቶስ ነው። የተአምራት ማን ነው መሰረቱ? ማርቲን ሉተር ነው ወይስ መሐመድ ነው? የሰባተኛው ክፍለ ዘመን አጅሬው መሐመድ ማን ነው መሰረቱ የተአምራት? ተአምራት እኮ ቢሆን ቅዱሳን ነው ወይም ቅዱስ ሰው ነው ሊሆን የሚችለው። አረ ቅዱስ ሰው ደግሞ ለራሱ ነብይ ነው፣ እንደ ነቢያት ያለ የእግዚአብሔር ቃል ነው ሲናገር የነበረው ብለህ ነበርኩ። እሱ የሚጽፈው መጽሐፍ እንደ መጽሐፍ ቅዱስ ያለ መጽሐፍ አይደለም የሚሆነው። ወይ ጉድ! አይደለም፣ እንደሱ ቢሆን ብዙ አይደለም። ቆይ እሺ ይኖሩን ነበረ ወንድም። እንደ ኢሳይያስ ያለ ነብይ አይደለም ተአምራት። ወይ ጉድ! ብዙ ይበቃል ጃቆብዬ፣ ወይ ጉድ ሆኗል። መልስ ይበቃል። እንዲህ ማለት አንተ ለፕሮቴስታንት ማትወክል ስለሆንክ እንደው ዝም ብለህ ብዙ ነቢያቶች ነበሩ፣ እነሱ ተጽፈዋል እንደ አንድ የሚዩት አድርገው እባክህ። አሁን አንተ ፕሮቴስታንት ማትወክል ስለሆንክ እንደው እኒህ በሚል የሆነ በጣም እንደሚያውቅ ሰው ነው አክት የምታደርገው በጌታ በጣም የሚያሳዝነው እንደሚያውቅ ሰው አክት ታደርጋለህ፣ ግን ምንም ማታውቅ ማለት። አሁን ፕሮቴስታንቱ ራሱ ነው የሚታዘበታቸው ነው ማለት። ቅድም እንደ ኢሳይያስ ያለ ነብይ ነው ስትል ነበር። አንተ ራሱ ሳሙኤል ነብይ አይደለም ስትል ነበረ። ሪከርድ አድርጌያለሁ። ሪከርድ አድርገዋል። እባክህ ለጥፈውና አሁንም ውርደት የማይሰለች ሰው ስለሆንክ ከታች ሆነ በየመሀል ውርደትን እንትን ከምትል እታች ሆነ ታብታብ አድርግ። እኔ እኮ ደግሞ አታፍርም። አሁን እኮ ለምን መጽሐፈ ሳሙኤል እና ትንቢተ ኢሳይያስ ተባለ የሚለው እዚህ ስትጨነቅ ነበርኩ። ደግሞ አሁን የታሪክ መጽሐፍ ነው ስትል ነበረ። ከራስ ጋር ራሱ ሳትግባባ እኔ እንዲህ ስትል ሪከርድ አድርገህ ያለው በደንብ ሪከርድ አድርገህ ፖስተው እባክህ። ከዛ እንዴት አይነት ንግግር ስትናገር እንደነበረ ራስ ራሱ ትታዘባለህ። እና
ኧረ አንተ ደፋር እኮ ነው ባይዞ ፕሮ ለመሆን ጭንቅላት ማጣትና ማለት እንደ ጴንጤቆስጣል ባይዘ ወይ እንደዛ። ከዛ ደግሞ ደፋር መሆን ፈሪ ይላል ደግሞ አያፍርም። አሁን ፕሮቴስታንቶች ጋር ሄድና የምር አሁን ያሉ ነቢያት እንደ መጽሐፍ ቅዱሶቹ ነቢያት ያሉ ነቢያት ናቸው፣ የማይሳሳት የእግዚአብሔር ቃል ነው የሚናገሩት የሚለውን ሄደ ተናገር። እዛው ምን እንደሚሉት 66 ብቻ የሚለውም አፈር ድሜ አብልተው ነው የወጣው። ዞሮ ዞሮ በአጭሩ አንተ ፕሮቴስታንት የማትወክል ስለሆንክ ከአንተ ጋር ማውራት ጊዜ መፍጀት ነው የሚሆነው ማለት ነው።